ሰላምና ጤና ለእናንተ ይሁን። ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ጨው የምንመለከት ይሆናል። ጨው ለሰውነታችን እጅግ አስፈላጊ ነው። የፈሳሽ መጠንን ለማመጣጠን ወይም ለማስተካከል፣ የነርቭ ስርዓት ስራን ለማገዝና የጡንቻዎችን እንቅስቃሴ ማለትም የጡንቻ መኮማተርንና የጡንቻ መዘርጋትን ለማስተካከል ይጠቅማል። ነገር ግን አብዛኛው ሰው ሳያውቀው ከሚያስፈልገው በላይ ጨው ይወስዳል። ምክንያቱም አብዛኞቹ የታሸጉና በፋብሪካ በተቀነባበሩ ምግቦች ውስጥ የተደበቀ ጨው በብዛት ስለሚገኝ ነው። እናም በዚህ ቪዲዮ ላይ ከመጠን በላይ ወይም ከፍተኛ ጨው እየወሰዳችሁ መሆኑን የሚያሳዩ ምልክቶችን በዝርዝር የምናይ ይሆናል። ብዙ ምልክት ቢኖርም እነዚህ ግን ዋና በጣም በግልጽ የሚታዩ ምልክቶች ናቸው። 9 ናቸው። እነሱንም በቅደም ተከተል ወደ እናንተ የማደርስ ይሆናል ማለት ነው። ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ ከመጠን በላይ ጨው እየወሰዳችሁ መሆኑን ከሚጠቁሙ ምልክቶች መካከል አንደኛውና የመጀመሪያው የሆድ መነፋት ስሜት ከተሰማችሁ ነው። በሰውነታችሁ ውስጥ ያለው የጨው መጠን ሲጨምር ሰውነት ፈሳሽ እንዲያቆር ወይም ደግሞ እንዲቋጠር ያደርጋል። ይህም ሆዳችሁ እንዲነፋ ወይም ደግሞ እንዲወጠር ያደርጋል። ይህም ጨው በብዛት እየወሰዳችሁ መሆኑን የሚያሳይ የመጀመሪያው ምልክት ነው ማለት ነው። ሁለተኛው የደም ግፊታችሁ ከፍ ካለ ነው። ከፍተኛ የጨው መጠን ወይም ደግሞ ከመጠን በላይ ጨው መውሰድ ኩላሊት ትርፍ ፈሳሽን ከሰውነት ውስጥ ለማስወገድ እንዲቸገር ያደርጋል። ይህም በጊዜ ሂደት ለደም ግፊት መጨመር ማለትም ለከፍተኛ ደም ግፊት ምክንያት የሚሆን ይሆናል ማለት ነው። ይህም ሌላኛው ጨው በብዛት እየወሰዳችሁ መሆኑን የሚያሳይ ምልክት ነው ማለት ነው። ሶስተኛው የፊት ወይም የእጅና የእግር ማበጥ ነው። ማለትም የሰውነት ማበጥ ካለ ነው። በፊታችሁ፣ በእጃችሁ፣ በእግራችሁ ወይም ደግሞ በቁርጭምጭሚታችሁ አካባቢ እብጠት ካስተዋላችሁ ሰውነት በጨው መብዛት ምክንያት ፈሳሽ እየቋጠረ መሆኑን የሚያሳይ ምልክት ሊሆን ይችላል። ይህም ሌላኛው ምልክት ነው ማለት ነው። ቀጣዩና አራተኛው ሁልጊዜ ውሃ ወይም ደግሞ ውሃ የሚጠማችሁ ከሆነ ነው። በደማችሁ ውስጥ የጨው መጠን ሲበዛ የሰውነት ሴሎች የውሃ ውጥረት ያጋጥማቸዋል። በዚህ ጊዜ ሰውነት መጠኑን ለማስተካከል ከፍተኛ የውሃ ጥም ስሜት እንዲሰማችሁ ያደርጋል ማለት ነው። ሌላኛውና አምስተኛው በአጭር ጊዜ ውስጥ ክብደት ከጨመራችሁ ነው። በአንድ ወይም ደግሞ በሁለት ቀን ውስጥ ድንገት የሰውነት ክብደታችሁ በጥቂቱ ከጨመረ ይህ ምናልባት የተከማቸ ወይም ደግሞ የተቋጠረ ፈሳሽ እንጂ ስብ ላይሆን ይችላል ማለት ነው። ስለዚህ ሌላኛው ምልክት በአጭር ጊዜ ውስጥ በፍጥነት ክብደት የምትጨምሩ ከሆነ ሌላኛው ጨውን እያበዛችሁ እንዳለ የሚያሳይ ምልክት ነው ማለት ነው። ስድስተኛው በተደጋጋሚ ወይም ደግሞ ቶሎ ሽንት ቤት የምትመላለሱ ከሆነ ነው። ጨው ያስከተለውን የውሃ ጥም ለማርካት ብዙ ውሃ ስትጠጡ ያንን ፈሳሽ ለማስወገድ በተደጋጋሚ ወደ ሽንት ቤት መመላለሳችሁ አይቀርም። ይሄም ሌላኛው ምልክት ነው። ከውሃ መጠማት ጋር ተያይዞ የሚመጣ ነው። ይሄ ብቻውን የሚቆም አይደለም። ሌላኛውና ሰባተኛው የእንቅልፍ ማጣት ወይም ደግሞ መረበሽ ነው። በተለይ ወደ መኝታ ከመሄዳችሁ በፊት ጨው የበዛባቸውን ምግቦች መመገብ እንቅልፍ እንድታጡ ወይም ደግሞ እንድትረበሹና ሌሊት ላይ በተደጋጋሚ ከእንቅልፋችሁ እንድትነቁ ሊያደርግ ይችላል። ይህም አንዱ ጨው በብዛት እየወሰዳችሁ እንዳለ የሚያሳይ ምልክት ነው። ስምንተኛው የድካም ወይም ደግሞ የመዛል ስሜት ነው። ከመጠን በላይ ጨው የሰውነት ፈሳሽ ምጣኔን ሲያዛባው የጡንቻ መዛል ወይም ደግሞ አጠቃላይ የድካም ስሜትን ሊያስከትል ይችላል። ይህም ጨው በብዛት ሰውነታችሁ እየወሰደ እንዳለ የሚያሳየው ሌላኛው ምልክት ነው፣ የድካም ስሜት ሲኖርባችሁ ማለት ነው። የመጨረሻውና 9ኛው ብዙ ጨው እየወሰዳችሁ እንዳለ የሚያሳይ ምልክት የሆድ ህመም ወይም ደግሞ መረበሽ ነው። ከፍተኛ ወይም ደግሞ ከመጠን በላይ የጨው መጠን ለፈሳሽ እጥረት ማለትም ለሰውነት ድርቀት፣ ለማቅለሽለሽ፣ ሆድ ቁርጠት ወይም ደግሞ በአንዳንዱ ሰዎች ላይ ደግሞ ለተቅማጥ መንስኤ ሊሆን ይችላል። ስለዚህ ውድ ተመልካቾች እነዚህ ዋና የሚባሉ ከመጠን በላይ ጨው እየወሰዳችሁ እንደሆነ የሚጠቁሙ ምልክቶች ናቸው። የመጀመሪያው የሆድ መነፋት ስሜት ሲሰማችሁ፣ ሁለተኛው የደም ግፊት ከፍ ካለ፣ ሶስተኛው የፊት ወይም የእጅና የእግር ማበጥ ሲኖር፣ ሁልጊዜ ውሃ የሚጠማችሁ ከሆነ፣ እንዲሁም በአጭር ጊዜ ውስጥ ክብደት ከጨመራችሁ፣ በተደጋጋሚ ወይም ደግሞ ቶሎ ሽንት ቤት የምትመላለሱ ከሆነ፣ የእንቅልፍ ማጣት ወይም ደግሞ መረበሽ፣ እንዲሁም የድካም ወይም የመዛል ስሜትና የሆድ ህመም ወይም ደግሞ መረበሽ ዋነኞቹ የተባሉት ጨው በብዛት እየወሰዳችሁ እንዳለ የሚያሳዩ ምልክቶች ናቸው ማለት ነው። እስቲ አሁን ጨው ማብዛት በረጅም ጊዜ የሚያስከትላቸውን የጤና እክሎች እንመልከት። የመጀመሪያው ከፍተኛ የደም ግፊት ሊያስከትል ይችላል። ሌላው የልብ ህመምና የልብ ድካም ሊያስከትል ይችላል። እንዲሁም ስትሮክ ማለት በድንገት ጭንቅላት ውስጥ ደም መፍሰስ ወይም ደግሞ መዘጋት ሊያስከትል ይችላል። የኩላሊት ህመምና የኩላሊት ጠጠርና እንዲሁም ሌሎች ከኩላሊት ጋር ተያይዞ የሚመጡ በሽታዎችን ጨው መብዛት ተከትሎ ሊመጡ ይችላሉ።
ሌላው የአጥንት መሳሳት ወይም ደግሞ ኦስቲዮፖሮሲስ ነው። እንዲሁም የጨጓራ ካንሰር ዋና የተባሉ በጨው መብዛት ምክንያት የሚመጡ በሽታዎች ናቸው። ስለዚህ ጥንቃቄ ማድረግ ይኖርባችኋል ማለት ነው። እስቲ አሁን የጨውን አጠቃቀም ለመቀነስ የሚረዱ ጠቃሚ ምክሮችን ልንገራችሁ። የመጀመሪያው ትኩስ ምግቦችን ማዘውተር ነው። በፋብሪካ ከተቀነባበሩና ከታሸጉ ምግቦች ይልቅ ራሳቸው ትኩስና ተፈጥሯዊ የሆኑ ምግቦችን ማለትም እንደ አትክልት፣ ፍራፍሬና ስጋ አዘውትራችሁ ተመገቡ። ይህም ጨውን ለመቀነስ ይረዳችኋል። ሌላው ማሸጊያዎችን ማንበብ ይኖርባችኋል። በፋብሪካ የተቀነባበሩ ምግቦችን ስትገዙ ማለት ነው። የታሸጉ ምግቦችን ስትገዙ የሶዲየም ማለትም የጨው መጠናቸውን ማሸጊያ ወረቀቶቹ ላይ አይታችሁ አነስተኛ የሆኑን መምረጥ ይኖርባችኋል ማለት ነው። ሌላው በቅመማ ቅመሞች መተካት ያስፈልጋል። በምግባችሁ ላይ በቅመማ ቅመም፣ በነጭ ሽንኩርት፣ በሎሚ፣ በቆምጣጤና በተለያዩ ማጣፈጫ ቅመሞች ምግባችሁን ማጣፈጥ ትችላላችሁ ማለት ነው በጨው ምትክ። ሌላው ጨው የሌላቸውን መምረጥ ነው። የታሸጉ ጥራጥሬዎችን ወይም ደግሞ ምርቶችን ስትገዙ ምንጊዜም ዝቅተኛ ጨው አላቸው ወይም ደግሞ ምንም ጨው የላቸውም የሚለውን ብትገዙ ተመራጭ ነው ማለት ነው። ሌላው ከቤት ውጭ ወይም ደግሞ ሆቴል ስትመገቡ መናገር አስፈላጊ ነው። ከቤት ውጭ ሆቴል፣ ሬስቶራንት ወይም ደግሞ የምግብ ቤቶች ስትመገቡ ምግባችሁ በትንሽ ጨው እንዲሰራላችሁ አስቀድማችሁ ማዘዝ ትችላላችሁ ማለት ነው። እንግዲህ በዕለት ተዕለት የአመጋገባችሁ ዘይቤያችሁ ላይ የምታደርጓቸው ትናንሽ ለውጦች ለልባችሁ፣ ለኩላሊታችሁና ለአጠቃላይ ጤንነታችሁ ትልቅ ልዩነት ያመጣሉ። ስለዚህ ችላ ማለት አያስፈልግም። በተለይ እድሜያችሁ እየገፋ ሲሄድ ከ40 ዓመት በኋላ ከጨው ጋር ተያይዞ የሚመጡ ችግሮችን ለማስወገድ ጥንቃቄ ማድረግ ያስፈልጋል። በየዕለቱ የምትመገቧቸው ምግቦች ልብ ማለት አስፈላጊ ነው። የሚስማማችሁ ምግብ ብቻ እያስገባችሁ በተለይ ከጨው ጋር ተያይዞ ይህንን ትኩረት ልታደርጉ ይገባል ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ጋር ተያይዞ የነበረኝ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል። ቪዲዮን ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ ማድረግም እንዳትረሱ። በቀጣይ በሌሎች ቪዲዮዎች ላይ የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላም ያብዛላችሁ። ደህና ሁኑ።